እንደዛ ያደረገችበት ሀሳቧን የቀየረችበት ምናምን። እዛ እሷም ያው የሰውየዋ ቤት ስለሆነ ቤት መከራዬ ስላለብኝ ቤት ተከራይቼ ኖር ነበረ። ሰንደልፍ የሚባል ሰፈር ማለት ነው። ልጄን ለጋልዶሪ ሰጥቼ እየተመላለስኩኝ እንደዚህ ሻንጣ ምናምን ሰራ ነበር ማለት ነው። ይቅርታ፣ ባለቤትሽ የት ሄዶ ነው ብቻሽን በታክሲ ሄደሽ ነው የወለድሽው? ኢትዮጵያ ነው እኮ እሱ። እኔ እኮ ቤይሩት ሂጄ ነው። ኢትዮጵያ በሄድሽበት ቫኬሽን በሄድሽበት ነው እንዲ አርግዘሽ የመጣሽው? ጠቅልዬ ገብቼ ሆቴል ከፍቼ እየሰራው ነበር እና አጋጣሚ አየር መንገድ ሰው ልሸኝቼ ዛኔ የተዋወቅ ነው ከሴቷ ጋር ማለት ነው። ባልሽስ ማለት አግብተሽ ነበረ? አዎ አግብቼ ነበረ። አይ ማግባትሽን ስላልነገርሽን ነው። እና ቤይሩት ይሻላል። አይ አግብቼማ እዚህ እርጉዙኜ ሆቴል ከፍቼ እየሰራው ነበረ። ከዛ እዛ ይሻላል እና እዛው ልጅ ብላ ነው የወሰደችኝ። ከወሰደች በኋላ እሷ ቤይሩት ሄደች ብትወልጂው ለመውለድ ዜግነት ይሰጣል እንዴ? ቤይሩት ዜግነት አይደለም ግን ለልጆች እድገታቸው ምናምን ይሄ ወተቱ ልብሱ አሪፍ ነው እዛ እና ይህ ተነጋግረን ነው። ሆቴሉን ዘግተሽ ነው ወደ ቤይሩት የተመለስሽው? አዎ ሰራተኛም ትንሽ እዚህ ከባድ ስለሆነ አንቺ ከሌለሽ አይሰራም እዚህ ሀገር። ባለቤት ከሌለ ትከስሪያለሽ። እሺ ባልሽስ ችግር የለበትም? ቤይሩት ሄደሽ ብትወልጂ ችግር የለበትም። ተነጋግረን እሷም አሳምነዋለች። እኔ ጋ ናት፣ ምንም አትሆንም። እሷ ደግሞ እኛ ጋር ነበረች፣ አብራን ነበረች እዚህ ኢትዮጵያ ማለት ነው። ስቶርም ነበረን እዛ ውስጥ ምቃ ታራግፍ ነበር እና ምንናታል። ከዛ ከመጣች በኋላ ሀሳቧን ቀየረች። አንቺ ሳትሰሪ እሷ በነፃ ማብላት ማጠጣት የቤት ኪራይ ምናምን ከብዷት ይሆናል ሀሳቧን የቀየረችው። አልከበዳትም ባላል እሱን እኮ አስረድታይ። እሷ ይኸውልሽ ምን አለ መሰለሽ ይሄ የምታጣ ሴት አይደለችም። ቤት የልብኔን ምስት ናት። ባሏ ልብኔንዬ ነው። ልጅ የላትም መሀን ናት። እና ባልየውን ማናግሬው በአረበኛ ምንም ችግር የለውም እኛ ልጅ እንፈልጋለን ብሎ ክፍል ሁላ ሰጥቶኝ ማለት ነው፣ ምኝታ ቤት ሁላ። እና ያኔ የሚቸግራት ሴት አይደለችም። በዛ ላይ ደግሞ እኔ ዝም ምል ሴትም አይደለም ያውቃለሁ። ባለችኝ ብር እንትን እላለሁ ያኔ ያወጣለሁ ወጭ ምናምን እኮ። ልጅ እንፈልጋለን ማለት ልጅሽን ልትሰጫቸው ነበር እንዴ ለእነሱ? እሷ መሀን ስለሆነች ልሰጣቸው ሳይሆን እንደ ዘመድ ማለት እንደ ቤተሰብ እዛ ወልጄ በኋላ ያኔ ራሴን ሳገግም ቤት እንድከራይና እዛ ብዙ ሰዎች ወልደዋል። ያኔ የወለዱ አበሾች አሉ። ቤቷ እየመጡ ይወልዳሉ አይደለም። ልብነን የሚኖሩ ሴቶች ያው ልጆች ይወልዱ የለ እዛ ያው ነፃነት አለው። ኦኬ እዛ ደግሞ እንዳልኩሽ ወተቱ ነፃነት ንጹህ ነው። ሁሉ ነገር ጋልዶሪ ምናምን ብር ካለሽ ከሰራሽ ማሳደግ ትችያለሽ፣ ህጋዊ ከሆንሽ ማለት ነው። አንቺ ስትሄጂ በህጋዊ ነው የሄድሽው? ቪዛ ገዝተሽ ነው የሄድሽው? ኢቃማ ነበረ። ኢቃማ ሊቃጠል ሲል እዚህ ልወልድ ስል አይ እዛ ይሻላል ብላ ተነጋግረን በስነ ስርዓት በኋላ ለምን ሀሳብ እንደቀየረች አልገባኝም። ቃሏ በጣም ጥሩ ሰው ነው። ስለዚህ ባልሽ የማታውቂያት ሴት ጋር ኤርፖርት አንድ ቀን ሰው ለመቀበል ሄደሽ የተዋወቅሻት ሴት ጋር ባዳ ሴት እንድትወልጂ ፍቃደኛ አይደለም። እኔ በጓደኛ ከማርገዜ በፊት ነው የተዋወቅነው ማለት ነው እኔ እና እሷ። ከዛ እሷ መርካቶ ነበረች እና አጋጣሚ እኔ ስቶር ነበረኝ 4 ኪሎ ነይና እዚህ ውኝ እኛ ጋ እዛ ይከብድሻል ብያት እዚህ መታ እኛ ጋ ናት እሷ። ከዛ እንደዚህ እንደ ጓደኛ እንደ ቤተሰብ የምታወሪው አለ አይደለ? እንደ ፋሚሊ ያወራን። ለባሌ ማስረዳዎት በቃ እዚህም ቤት ክራዩ ኑሮም ከባድ ስለሆነ ኢትዮጵያ እዛ ይጄ ልውለድ አልኩት፣ አሳመንኩት ማለት ነው። ከዛ አይ እሷ ከሆነች በቃ ችግር የለውም እኛ ጋም ስለሆነች አትጎዳሽም ሂጂ በቃ። እኔ 15 ቀን ነበረው ይቃማይ ሊያልቅ ማለት ነው። የስንት ወር እርጉዝ ነበር ስትመጪ ወደ ቤይሩት? የ8 ወር። ኦኬ የ8 ወር እርጉዝ ሆነሽ መጣሽ። እሷ ቤት አረፍሽ እና እሷ ከስንት ጊዜ በኋላ ነው ሀሳቧን የቀየረች? ምን ያህል ተቀምጠሽ ቤቷ? 10 ቀን ብቻ? 10 ቀን ተቀመጥኩና ወረቀቴን በዛን ሰዓት ደግሞ ወረቀቴን እያሰራው እየተራሯጥኩ ነበረ እንዳይቃጠልብኝ ማለት ነው።
ከዛ ይሄ ሳወራት አይጥማትም። እኒህ ማጨናገፋል አይደለ? በሰዓቱ ትኬ ቆርጬ ልሳፈር አልኩና ኢቃማዬ ገብቷል። በመሀል እሷ ምርመራ ቼክአፕ ምናምን አድርጌ ስነገርኳት ይህን ሰሞን ነው የምወልድ ስላት ትኬ ቆርጣ ወደ ኢትዮጵያው ተመላላሽ ናት፣ ነጋዴ ናት። ተሳፈረች ማለት ነው። በመሀል ምጤ ሲመጣ ታክሲ ያዝኩኝና ሂጄ ወለድኩኝ ማለት ነው። ሰው ቤት ሆነች ነው ቤት ሁኜ ምጤ መጣ። እሷ ቤት ሁኜ እሷ ማክሰኞ ኢትዮጵያ ነበረቻ። እሷ ማክሰኞ ማታ ተሳፈረች። እኔ ሮብ ጧት ምጤ መጣ። ከዛ ምጤ መጣና ማውቆ ታክሲ ነበር ደወልኩለትና ሄድኩኝ ምስታሽፋ። ያው ጨርሼ ስለነበረ ሄድኩኝ ወለድኩ። ያኔ የ2 ሰዓት ምጥ ነው ምናምን በነፃ ነው ምስታሽፋ አርቤ ነው የወለድኩት። ያን ግን እኔ እሷ ክፉ ናት ምናምን ልል አይደለም አቢባዬ፣ ትምህርት ነው። በዛ ላይ ደግሞ እግዚአብሔር ብዙ ነገር አዘጋጅቶልኛል። በዛ ምክንያት በታክሲ ሄደሽ ወለድሽ። እሷ ኢትዮጵያ ናት። ከዛ አስመጣች ከዛ ያው ለጓደኛ የደወልኩላት አንድ ምርጥ ጓደኛ ነበረችኝ እና ሰውየዋ ቤት ነው የምትኖረው። ለጓደኛዋ ደወለችላት፣ ተደዋወሉና መኪና መጥተው ወሰዱ ከሐኪም ቤት ማለት ነው። ከዛ እኔ ሮብ ወልጄ ሐሙስ ዕለት ወደ ቤት ወሰደች። ከዛን ቅዳሜ ዕለት እሷ መጣች ያለውበት ቤት ማለት ነው። ግን እዚህ ኢትዮጵያ ሆና እኔ ራሴ አረጋግቻታለሁ። በቃ ችግር የለውም ይፈጠራል ምናምን አልኳት። ያን እንዴት ነው ለጓደኛ እየደወልኩ ስልክ አላነሳልኝ አለች። መታ እንድትወስድሽ ምናምን አለች። ጓደኛዋ ምን እንደሚያወሩ አላውቅም። ጓደኛዋ ግን ሌላ ነው ያለችኝ። ሀሳቧን ለመቀየር ፈልጋ ነው ዘድሽ። እዛም በፊት ጓደኛዋ መኪና ውስጥ እሷ መኪና ውስጥ ሆነን እኔ ቤት ነኝ እና ላርሴ ስትለኝ አይ እኔ እሷ ቤት ተዋውቄሽ አልፈልግም አልኳት። አልመጣም አንቺ ጋር ብያታለሁ። በመሀል እሷ የምትለው ለጓደኛ ደውዬ ስልክ አላነሳልኝ ነው ብላ ነው ስትለኝ አይ ችግር የለውም ይፈጠራል ብያት እኔም እሷን ማረጋግቼ ያው እኛ ቤት ነው ያለች ብዬሻለሁ። እዚህ 4 ኪሎ ማለት ነው። ከዛ የወለድኩበት ጋር አይደለም ወደ ጓደኛዬ ጋር ሳያለች ደወልኩላት እንጂ ወደ ቤት ልሂድ ወይ በታክሲ ብዬ ማለት ነው። ስደውልላት አይ ባለቤቴ እኮ ጓደኛው ከኢሮፕ መጥቶ አይፈልግም አለችኝ ማለት ነው። ጓደኛዬ ጋር ከመሄድ በፊት እሱ ግን ሰራተኛ ቀጥሮ ምናምን እኔ ሊያሰርሰኝ ምናምን ነበረ። እግዚአብሔር ፈራ ያለው ሰውዬ ነው ባሏ። በዛ መሀል ብዙ ነገር መክሮኛል። ግን እኔ እዚህ ሚዲያ ላይ መውጣት አልፈልግም። እንደ ዘመድ ነው የመከረኝ። በመሀል እዛው ጓደኛዬ ጋር ሆኜ ቅዳሜ ዕለት መጣች ዳቦ ጋግራ ምናምን። ጓደኛዬ ደግሞ እንዴት እንደዚህ ታደርግሻለች ምናምን አንቺ እኮ ጥሩ ሴት ነሽ አይገባሽ ምናምን ስትል አይ እንዳታኮርፊያት ይፈጠራል በቃ እሷ እኮ የስጋ ዘመድ አይደለችም እኔ ነው ያመኛት የመጣው ምናምን ብዬ በዚህ ያው ደስታ ስለምፈልግ ዝም አልንም። ስለዚህ እሷ ባለቤት አይፈልግም ስላለችሽ ሐኪም ቤት ወደ ጓደኛዋ ቤት ሄድሽ? አይደለም ወደ ጓደኛዋማ ስልክ አላነሳች። ወደ ራስሽ ጓደኛ ቤት ሄድሽ? አዎ ባሌ አይፈልግም ስትለኝ ሐኪም ቤቱን የደውዬላት ልሂድ ወደ ቤት ስላት እንዳትሄጅ ባሌ አይፈልግም አለች ማለት ነው። ከዛ በመሀል ጓደኛዬም ወደ ኢትዮጵያ ስለምትመጣ ልጅን አንዳንድ ሰው ቤት እየተውኩ ምናምን መመላለስ ጀመርኩኝ። በራስ ቤቴ ማለት ነው። ያው ብር ያስፈልገኛል፣ ለልጅ ወተት፣ ለልጅ ልብስ ያስፈልገኛል። ከዛ አጋጣሚ ክርስትና ካስነሳዋት በኋላ ጋሉዶር ያገኘው ማቆያ ቤት አፍሪካ ማለት ነው። ለእሷ ሮብ ማታ ሰጣትና ተመልሼ ቅዳሜ ማታ ወደ ቤይሩት ሄዳለሁ። ለአንድ ቀን ነው የምመጣው ነኝ። እንደዛ እያልኩ እየሰራሁኝ አሁን የሆነች ቤት ትንሽ ቤት አገኘውና ተከራይች። እሷ አንዲት ምርጥ አበሻ ነበረች፣ እሷም ታግዘኛለች ልጄን። እንደዛ እያልኩኝ ወደ ዳውራ ሄድኩኝ ማለት ነው። ዳውራ ሄጄ ትልቅ ቤት ተከራየ። ምን እየሰራሽ ስራ? ገንዘብ ኬታምጭ ሻንጣ ተመላላሽ ነጋዴ ሆንሽ?
ያ በቃ ራሴን እንትን እዛም አበሾች አሉ፣ ብዙ አበሾች ያግዙኛል። አይዞሽ ስትመላለሽ ልጅሽን ሰው ጋር እያስቀመጥሽ ጋልዶሪ ማቆያ አፍሪካ ናት። ኦኬ አፍሪካ ጋር እየተውኩኝ ኢትዮጵያ ደርሰሽ አፍሪካዋ ትጠብቅልሻል። ልጅሽን እሷ ትይዛታለሽ፣ ከፍያት ማለት ነው። በጣም ምርጥ ሰው ብታያት። አፍሪካዊ አፍሪካዊ ናይጄሪያን። ኦኬ በጣም ምርጥ ናት። ልጅ ምርጥ አድርጋ ነው ያሳደገቻት እኮ። አምነሻት ኢትዮጵያ ደርሰሽ ትመጫለሽ ልጅሽ እሷ ጋር ሆና። አዎ ቪዲዮ ትደውልልኛለሽ፣ ማሳጅ ስታረግላት፣ ሻወር ስትወስድ ምናምን ቪዲዮ ላ ትልክልኛለሽ፣ ቪዲዮ ትደውልልኛለሽ፣ ምን እንደበላች ትልክልኛለሽ ምናምን። ጥሩ ናት ለእኔ ልጅ፣ እግዚአብሔር ይስጣት። እንዲያውም ስትሄድ ሱፐር ማርኬት ስትሄድ ራሱ በፎጣ አዝላት ነው የምትሄደው። ከዛን እንደዛ እየተመላለስኩ ምናምን መጨረሻ ላይ ዳውራ ሂጄ አሹን ታውቂዋለሽ? አሹ ካርጎ እሱ ቤት ፈልጎ አገኘልኝ እና ትልቅ ቤት ተከራየልኝ። እሱንም እቃ አሟልቼ ምናምን እየሰራውኝ በመሀል ለካ ዳውራ እኔ ከባድ መሆኑን አላውቅም። በመሀል ደግሞ ድጋሚ ያረገዝኩኝ ማለት ነው ከባለቤቴ ሴት ልጅ ስትመላለሽ ኢትዮጵያ ማለት ነው። ከዛ ያው ሊጸጋ ነው በማለት ያዝነና ያችኛዋን ትቼ ቢሩት ወደ አዲስ አበባ ስገባ አጋጣሚ ተዘጋብኝ ማለት ነው ፍላይት። ጦርነቱ ፈራሁት ደረሰ። ልጅሽን በሰው ሀገር ጥለሽ? አዎ አይ እኔ ስለወለድኳት አይደለም፣ አንዳንድ መልካም ሰዎች አሉ። ከዛ አንድ ወንድም አለኝ እና ያው መጀመሪያ የመኪና አደጋ ደርሶብሽ ራስሽን ስተሽ ሆስፒታል ብተኝስ ነገር ቢገጥምሽስ እያልኩ አይምሮ ላይ እያሰብኩ ነበር ልጅሽን በሰው ሀገር ጥለሽ ብዬ። እሱማ ያው እግዚአብሔር ሲረዳሽ ነው። በምን ተዘጋ? በኮሮና ምክንያት ነች አይደለም፣ በእንትን ጦርነቱ። በጦርነት ላይ ሲዘጋብኝ በዱባይ አቆራርጬ የገባው ከጋልዶሪ ግን እንደ ወንድም የማየዋለኝ እና እሱ መጥቶ ወሰዳት። ታውቂያታለሽ? ቤዛ ሽፎን እነሱ መጥተው ወሰዷትና እነሱ ጋር አረጓት ምናምን። ልጄ በትራንዚት ገባው እኔ በዱባይ አድርጌ ማለት ነው። ብዙ ብር ከፍዬ ትኬት ምናምን ተበዳድሬ ምናምን ገባው። ከዛ የዛኔ ትንሿን እርጉዝ ነበርኩ። የስንት ወር እርጉዝ ነበርኩ? 8 ወር እርጉዝ። አሁንም ልወልድ ትንሽ ቀርቶ ነበረ። ለካ በዛን ሰዓት ከጀርባዋ አሁን የረገዝኳት ልጅ ከጀርባዋ ለካ እንትን ተመትታብኛለች። አሁን አሾ እኔ ምስት ጋ ነው በፊት ምስታሽ ፋረር ይወልድሻል፣ አሁን ግን እኔ ምስት የምትወልድበት ሐኪም ቤት ነው የምትወልድ ብሎ ወስዶ ያስመዘግበኛል ማለት ነው። እሺ ብዬ ሐኪሙ ጋር ሲሄድ ምርመራ አድርጊያለኝ። ምርመራ አደረኩኝ። ግን እኔ ሲነግረኝ ሐኪሙ ሲነግረኝ ደም ማነስ ምናምን ነው የመሰለኝ። እንደዚህ ከልጄ ላይ ችግር እንዳላት አልገባኝም። ለካ የልጄ ችግር አለባት ከመውለዴ በፊት ከጀርባ ለካ የሆነ ቁስል ይታያቸዋል በሐኪሙ ውስጥ። ከዛ እሱ ምርመራ አድርጌ ምርመራውን ሰጠሁት። አሁንም ድጋሚ ምርመራ አድርጌ ያለኝ ማለት ነው። አላረኩም። ያኔ ደም ማነስ ምናምን ስለመሰለ በራሴ መመለስ ነው የፈለግኩት። እዛ አንድ ቀን እሑድ ዕለት ቁጭ ሐኪሙ ስንት ነው የምከፍል አልኩት። $800 አለኝ ማለት ነው ለምስታሽፋው። ከዛ እሺ ብዬ አሹ ከፈለሽ እኛ ሼር አድርገን እንከፍላለን። በአጋጣሚ ደግሞ ምስት እርጉዝ ነበረች። ከፈለሽ እኛ እንከፍላለን ለብር አያሳስበኝ ስለ አረን ያለ ሰብስብ ያለው አስቀምጫለሁ አልኩት ማለት ነው። ከዛ አጋጣሚ እሑድ ቀን ቁጭ ብዬ ሴፉ ይሄ መቅዶኒያ ስብሰባ ነበር አይደለ ሐኪም ቤት። ከዛ ለምን ምስታሽፋ ሀሪሪ ሂጄ ወልጄ ይህን ብር ለእነሱ አላስገባም ለመቅዶኒያ አላስገባም ብዬ ምጤ ሲመጣ ተደብቄ ሂጄ ምስታሽፋ ሀሪሪ የወለድኩኝ ማለት ነው። ከዛ ምን አሉ $300 ትከፍያለሽ አሉኝ። እሺ ብዬ $300 አዘጋጅቼ ሄድኩኝ። $300 አላስከፈሉኝ። ቀይ መስቀል ነው የከፈለልኝ ሙሉ ክፍያ። ያን ብር ቃል የገባሁትን ብር ወደ መቅዶኒያ ያስገብቼ ማለት የመንግስት ነው። ሁሌም በነፃ ነው የሚወለድ። የመንግስት ነፃ ነው። ኦኬ። አዎ ያኛውን ብር
መቅዶኒያ ለማስገባ ማለት ነው የምስተሽፋውን። እኔ ደግሞ ለእናሽ ምናምን ከነገርኳቸው እሺ አይሉኝም አልኩና ሄድኩኝ እዛ ሐኪም ቤት ተደብቄ ማለት ነው። እዛው ከወለድኩኝ በኋላ ልጅሽን አንሰጥም አሉኝ ማለት ነው። ለምን ስላቸው አመልዬ መደረግ አለባት አሉ። እዛ ደግሞ ተማሪዎች ናቸው ሐኪሞቹ ተማሪዎች ስለሆኑ እምቢ ያልኳቸው፣ አልፈልግም አልኳቸው። አይ ብር የለኝም አላሳክምም ስላቸው፣ ከዛ አይ ልጅሽን አንሰጥም። እዛ 2 ቀን ሙሉ አልቅሼ ዋናው መጥቶ ሰጠኝ ልጄን ማለት ነው። ሲሰጠኝ ከጀርባዋ ቆይ ፎቶ ልክልሻለሁ በውስጥ በመስመር ከዛ ውጭ ቆይ እሺ መጣሁ እንዴ ልጅ እያለቀሰች ነው። ልጆች መጥተው ጠሩኝ ተነሳች ብለው ላምጣት አንዴ ከዚህ በኋላ እንደዛ ብሳ ስለተባለ ሰውዬ ማሰብ ምን ለምን አለው ዮሴፍ አውሪንጅ ውዴ መጥቻለሁ። ሉና ሊና ሊና ቲቪውን ብትዘጊልን
ይሰማሻል? ከሊና በላይ ያለሽው። እሺ ይሰማል ወይ? ይሰማል? አዎ ይሰማል። አቤት አቤት። ቀጢ ማሬ አይሰማም የኔ? አይ ወደዛ ነው አስጠላኝ። ምናምን ሳተግባብዬ ደከመሽ ወጣሽ ተመልሰሽ። በጣም ደከመኝ። ሆነሽ ነው እንዴ? በቃ አውሪ ያቋረጥኩ እኔና ሀቢባ መቼ ዝም አለ? እንዴት ላውራ? ኖ አይደለም። አንቺ አውቃታለሁ ያልሽው ልጅ ነሽ። ለምን አፍንጫሽን ያዝሽ? ድምፅሽ አፍንጫሽ ተይዟል። ኧረ እኔ አፍንጫዬን አልያዝኩም። ድምፅሽ ግን ኖርማል ድምፅ አይመስልም። አፍንጫ የተያዘ ነው የሚመስለው። እኮ አንዴ ዝም በይ በያትና እኔ ላውራ። ያኔ እንዴት ላውራ? እሺ ያው ዝም ብላለች። ሚውት አድርጊያታለሁ። አውሪ። ታውቂያታለሽ? ቆይ ወጣ ትግባ። ሊና ወጥተሽ ድጋሚ ጻፊ ኮመንት ላይ ኮድሽን። እሺ የት ነው የምታውቂያት ውዴ? እናት አይሰማም? ጭርሳ ውሸታም። ያ ሁሉ ስቸከችኪ በብር ተስማምታ ነው። እኔ አውቃታለሁ። በብር ልጇን ለመስጠት በብር ከእነሱ ጋር ተስማምታ ነው የመጣችው። አልሽ። እድሉን ተሰጠሽ፣ አስገባሁሽ። አታወሪም። እሺ እንትና ካላወራው እየዬ ስትል እድሉ ሲሰጣት ሀቡ ኔቱ ነው። ኧረ በእናትሽ ኔቱ ሲፈልግ ነው እንዴ እንትን የሚለው? እሷን ስም ማስቤልኝ ስትያል ነበር። የዛኔ ኔትሽ በደንብ ይሰራል። የት ገባሁ? ኔትም ያለሽ እሺ፣ አስምልሻለሁ። አቡ ይሆናል መካነች ብላለች። ሼኒ ይኸው አስገብቻታለሁ። ትምላለች ጆሮችን እኮ ከማታ ሊሆነች ማለት ትናንትና እንደዛች ልጅ እንደዛ ስትል ነበር። እሺ አሁን ተስተካከለ። አሁን ተስተካክሏል። አቢባይ እሺ ተስማምታ ነው ያሉት። ውሸት ነው። በፈለግሽው መንገድ መማልም እችላለሁ። ልክ ነው። መሀና አንቺን አይደለም ትም ያለሽ ያልኩት፣ ያለችውን ልጅ ነው ትም ያለሽ ያልኩት። አሁን በፊት አሁንም ተንዛዛ። አሁንም ተቋረጠ። ምን ይሻላል ውዶቼ? በጫት ተይዛ ስር ኦኬ። እሺ አይ እኔን መስሎኝ ነው አቡዬ። እኔ እውነት ስላለ እኔ ሙሉ ቢሩት ያገኛል። እኔ የምልሽ ይሰማሻል? ከሐኪም ቤቱ ነው። ቴሌቪዥን አለ። ቴሌቪዥን ተከፍቷል።
ቴሌቪዥን ካለ አጥፊው ቴሌቪዥኑን። ሁለተኛ ጫጫታ ከሆነ ቴሌቪዥን ካልሆነ ከጫጫታው እራቂ። ኔትወርክ ያለበት ቦታ ሁኚና ጥርት ባለ ሁኔታ ንገሪኝ። በጣም ረጅም ሰዓት ወሰድሽ። አንዳንድ ቃል ነው እየተቆራረጠ ቤት ያንን ቃላቶች ገጣጥመን ነው እኛ ለመረዳት እየሞከርን ያለን። እስከዛ የቡርዴን ታሪክ ረሃቡ ቢቀርስ ማሪ ታሪክ እኮ አይደለም ማለት ችግር በደል ተበድላ ነው ፍትህ ፈልጋ ነው የኢትዮጵያ ሕዝብ ይፍረደኝ ብላ ነው የመጣችው እና ታሪኳ መጨረሻ ላይ በደሏ ምን እንደሆነ በማን እንደተበደለች ምን እንደደረሰባት ተናግራናለች። ልጅሽን ይዘሽቴው እጅ ላይ ናት እያጠቧት አስከሳሽ ታገሻለሽ። ተኝታ ነው እኮ የምትገባው እንቅልፍ ላይ ነው። እሺ ቡርቴ ወያዊ ሰላም፣ እንዴት ናችሁ? እንዴት ነሽ? እግዚአብሔር ይመስገን። እንኳን ማርያም ሰላም ገላገለችሽ። መጀመሪያ አሚን ማሪ፣ አመሰግናለሁ። የኔ ታሪክ የሚጀምረው ከልጅነቴ ነው። ትንሽ እፈራለሁ፣ ግን ልቤ እየደነገጠ ነው። ማርያምን መጀመሪያ እናቴ በጣም እንትንና ድሃዎች ነበር። እኔ ድሃ ልጅ ነኝ። ከዛ በቃ የሆነ እንጀራ እንኳን በአግባቡ በልተን የማናቅ ሰዎች ነን እኛ እና እናቴ ፀጉር እየሰራች ነው ያሳደገችን። ከዛ እንደዛ ሆነን አደግን። ከዛ ጦርነት የሆነ ጦርነት ነበርና ተፈናቅለን ሄድን፣ ወደ ሌላ ሀገር ሄድን። ከዛ እዛ የሆነ ሻይ ቡና ጀምሬ ምናምን እየሰራሁኝ ስኳር ነገር ለኔ ጥሯል። እሺ ውዴ ቡርቴ ከዛ ሻይ ቡና ጀምሬ እየሰራሁ ቤተሰቦቼን እነሱን እያገዝኩኝ ምናምን ነበረ። ከዛ እንደዛ እየሰራሁ የሞተ ሰው አለ እያሉ ነው። ማን ነው የሞተው? ምንድን ነው? እሺ ማን ነው? አስገቡ ሞዴሬተሮች። እሺ ቡርቴ እየሰማንሽ እሺ ሀቡ ሰላም ናቸው? አለሁ እንዴት ናቸው? ቅድም ጀምሬ ነው የጻፍኩት እና የሆነች ዝም ብለን ስንጫወት አንድ እህታችን ገባችና በጣም እያለቀሰች ከሳውዲ አረቢያ የሆነ ሰው ሞቶብኛል የሆነ ሰው እንትን አድርጉልኝ ስትል እኔ ደግሞ ብዙ ጊዜ አንቺን ስለመከታተል ሀቢባ ጋር የሆነ መፍትሄ ሊኖር ይችላል ሀቢባ ጋር ብቻ ልጠይቅላችሁ ብያቸው ነው ወደ አንቺ የመጣሁት። ከዛ የምታውቂያቸው ሰዎች ሊኖሩ ይችላሉ። ኔትወርኬ ነው መሰለኝ የተቆራረጠ ነው ድምፅሽ። ኔትወርክ ይሆናል። እኔ ጋር ሰላም ነው። ልጅቷን ጥራታ። ልጅቷ እኮ ስሟን ንገሪሽ ታስገቢያታለሽ። እኔ እወርዳለሁ። ያጣረዋ ኢሪ የሚል እንትን ነው አላት ፕሮፋይሏ። ለመስዬ ወይ ለቤቲ ለሞዴሬተሮች ላክላቸው ፕሮፋይሏን ስክሪንሻት እኮ ሼር ላድርግላት። እሺ እስኪ እናንተ እንትን እኔ እንትን አድርጉኛ ትንሽ ወይም ሆነ ነገር ምልክት አድርጉልኝ። ፕሮፋይሏን እንትን አድርግላችሁ እናንተ መስዬ እና አቡ በጣም ስላስገባሽ በጣም ደስ ብሎኛል እና ለዚህ መፍትሄ እንደምትሆኝ እርግጠኛ ነኝ።
ኢንሻላ ፎሎ አርጋትና መስዬ ላክላት በኢንቦክስ የልጅቷን ፕሮፋይል። ከዛ ስትጽፍ እዚህ ጋር ሞዴሬተሮች ያስገቧታል። አይዶን ይስማኛ የተወኩ እኔ ፎሎ ስላረኩ አወራለሁ። እሺ አንቺ እንትን ስለማይመጣልኝ አንዳቸው ሀይ በሉኝና ፕሮፋይሉን ላክላቸው አቡ። እሺ በውስጥ ሀይል አለው። የእሷን ፕሮፋይል ሼር አድርግልኝ። እሺ ሊና አስገባለሁ። ያው እንደዛ ብላ ከጻፈች እንትን ይልልሻል እኮ ፎሎ ሳይመልስልኝ ነው የወጣው። ኔትወርክ ነው መሰለኝ ወርዶ ጻፊለታ። አንቺ ኢንቦክስ ጻፍኩለት፣ በኢንቦክስ ጻፍኩለት። አንዴ መጻፍ እችላለሁ፣ ሁለት አልችልም ስላልመለሰልኝ። እሺ ምን ብለሽ ነው የጻፍሽለት? ሀይ ብቻ? አዎ ኦኬ። እንዴት ያውቀዋል? ለእኔ ላክሎለሽን ስበሽ ቢሆን ኖሮ ሁለተኛ እድል ስለሌኝ ነው። እሺ በቃ ሲመልስ እንትን እንላለን። ሊና ቀጤ ማሪ ሚውትሽን አብሪውና ማሪ አክሽና ወደ አልጋሽ ላርግሽ። እጅ ትለምጃለሽ። ቶሎ አክሽና ወደ አልጋ ሊና። ወይኔ ሚውቷን ማብራት አታውቅም መሰለኝ። እኔ ሚውት ያረኳት። እሳይ እንትን ልበልሽ ምንድን ነው ይውሰዱሽ። ሊና ግን ሚዩት ናት፣ ግን ጫጫታ ይሰማኛል። እንዴ ምን አደረቀኝ እኔ? በቃ ሌላ ቀን ኔትወርክ አስተካክለሽ መከራ እንትን ትጨመሪያለሽ ወይስ በቅቶሻል?